አህለን ወሳህለን ቢኩም ኢላ ዳውራትና ልጋቱ አላ አረቢያ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንኳን ወደ ቤዚክ አረቢክ ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። የተለያዩ ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ዛሬ እንግዲህ በመሰረታዊ የአረብኛ ቋንቋ ትምህርታችን መጥቻለሁ ማለት ነው። ባለፈ ትምህርታችን እንግዲህ lesson 11 about directions and places ስለ አቅጣጫዎችና እንዲሁም ቦታዎችን የተመለከተ በደንብ ተምረን ነበረ። የዛሬ ለሰናችን ደግሞ lesson 12 ነው። it is about shopping and money ስለ ግብይትና ገንዘብን የተመለከተ ነው የሚሆነው የዛሬ ትምህርታችን ማለት ነው። እንደተለመደው እንግዲህ በደንብ አድርገን እንማራለን ማለት ነው። በጥሞና እንድትከታተሉኝ ጠይቃለሁ። ወደ ትምህርቱ እንሄዳለን። ስለዚህ በለሰኑ ኦብጀክቲቭ ነው የምንጀምረው ማለት by the end of this lesson you will be able to use key vocabulary for shopping and money ማለት ለዚህ ለለሰናችን ወይም ደግሞ ለቶፒካችን እንግዲህ በጣም ወሳኝ የምንላቸውንና በጣም ትንሽ የሆኑ ግን ቁልፍ የሆኑ ቮካቡላሪዎችን እናያለን ማለት ነው። ምክንያቱም ሁሉም እንደምላችሁ ቮካቡላሪ በጣም ወሳኝ ስለሆነ ያስላችሁ እንግዲህ ዋና ቁልፍ የሆኑ ቮካቡላሪዎችን ስንይዝ ከዛ በኋላ ሌላውን በደንብ ኤክስፓንድ አድርገን ለማጥናት በጣም ወሳኝ ስለሆነ ማለት ነው። ስለዚህ ይሄ የመጀመሪያው የለሰናችን ኦብጀክቲቭ ነው ማለት ነው። ሁለተኛው የለሰናችን ኦብጀክቲቭ ደግሞ ask about price and items ስለ ዋጋና ስለ ቁሳቁሶች ወይም ስለ ነገሮች ማወቅ ነው። ወይም ደግሞ እንዴት አድርገን መጠየቅ እንደምንችል፣ ዋጋ እንዴት አድርገን መጠየቅ እንደምንችል፣ እንዲሁም እቃዎችን እንዴት አድርገን መጠየቅ እንደምንችል ይሄን ነው ሁለተኛው የለሰናችን ኦብጀክቲቭ ማለት ነው። ሶስተኛው የለሰናችን ኦብጀክቲቭ ደግሞ practice polite expressions while buying or negotiating እንግዲህ ፖላይት የሆኑ ኤክስፕሬሽኖችና ስንገዛና እንዲሁም ደግሞ ስንደራደር ዋጋ ቀንስልኝ ምናምን እያልን ስንደራደርና እንዲሁም ስንገዛ ፖላይት እንዴት አድርገን ፖላይትሊ ኤክስፕረስ ማድረግ እንደምንችል ትህትና በተሞላበት መንገድ እንዴት አድርገን ዋጋ ተከራክረን እንዴት አድርገን ሀሳባችንን ገልጸን መግዛት እንደምንችል እናያለን ማለት ነው። ስለዚህ ይሄ የለሰናችን ሶስተኛው ኦብጀክቲቭ ነው ማለት ነው። ጀሚል እንግዲህ ስለዚህ በዚህኛው ስላይድ እንግዲህ ቮካቡላሪ ነው የምናየው ማለት ነው። ኮሞን ሾፒንግ አይተምስ ሾፒንግ ማለት ገበያ ላይ ወተን በብዛት ወይም ደግሞ በተለመደ ሁኔታ የምናገኛቸው አይተሞች ናቸው። ዋና የተባሉት ወይም የተለመዱ አይተሞችን ነው የምናየው ማለት ነው። እንደ ሁሌው እንግዲህ በዚህ አረበኛው አለ፣ በዚህኛው ደግሞ አነባበቡ አለ፣ ቮካቡላሪ እንትን ማለት ፕሮናንሲዬሽኑ፣ በዚህኛው ደግሞ ፍቹ አለ፣ የእንግሊዝኛ ፍቹ ማለት ነው። ሶ የመጀመሪያውን ስናይ እንግዲህ ማትጃር ይሄን አረብኛው እንዴት እንዳነበብ ነው እንግዲህ ለሰን ዋንን ሪፈር ታደርጋላችሁ። ማትጃር ይሄን ስናነበው ይሄን አረብኛውን ስናነበው ማትጃር ማለት ስቶር ማለት ነው፣ ወይም ደግሞ ሾፕ ማለት ነው። ሱቅም ይሆናል ግን በብዛት ስቶር ይሄ ምንድነው መካዘን ማለት ነው። መካዘን ማለት ነው ማትጃር። ሌላው ይሄኛው ሁለተኛው ደግሞ ሱቅ ማለት ማርኬት ማለት ነው። ያው ሱቅ በአማርኛ ሱቅ ነው አይደል? በዚህኛው ግን ሱቅ ማለት ገበያ ማለት ነው። ሱቅ ማለት በአረብኛ ራሱ በአማርኛ ሱቅ ሳይሆን ገበያ ማለት ነው። እዚህ ጋር ያለው ፍች ገበያ ማለት ነው። ስናነበው ይሄን ሱቅ እንለዋለን። ሌላው ማላቢስ ክሎዝስ ልብሶች ማለት ናቸው። ማላቢስ ማለት ልብሶች እንደማለት ነው። ሂዛ ቀራራማይ ሂዛ ሹዝ ማለት ነው። ጫማዎች ማለት ነው። ሂዛ ማለት ጫማ ማለት ነው። ጫማዎች ማለት ነው። ሂዛ ጣዕም፣ ይሄኛው ደግሞ ጣዕም። እስኪ በሉት እንደገና ጣዕም ፉድ ማለት ነው ወይም ምግብ ማለት ነው። ጣዕም ማለት ምግብ ማለት ነው። ማሽሩብ ድሪንክ ማለት ነው። ይሄ ደግሞ መጠጥ ማለት ነው። ማሽሩብ ማለት መጠጥ ማለት ነው። ሀቂባ ፖርሳ ነው። ሀቂባ ፖርሳ ነው። ሃዲያ ማለት ደግሞ ጊፍት ማለት ነው። ሃዲያ ጊፍት ማለት ነው። ስለዚህ አንድ ጊዜ በፍጥነት ልበልላችሁ እናንተም አብራችሁ ይባሉ። ይሄኛው ማትጃር ስቶር ወይም ደግሞ ሾፕ ማለት ነው። ሱቅ ማርኬት ወይም ገበያ ማለት ነው። ማላቢስ ክሎዝስ ወይም ደግሞ ልብሶች ማለት ነው። ሂዛ ሹዝ ጫማዎች ማለት ነው። ጣዕም ፉድ ምግብ ማለት ነው። ማሽሩብ ድሪንክ መጠጥ ማለት ነው። ሃቂባ ፖርሳ ማለት ነው። ባግ ወይም ፖርሳ ማለት ነው። ሃዲያ ጊፍት ማለት ነው ወይም ስጦታ ማለት ነው። ሶ እነዚህ እንግዲህ እንደ መግቢያ የሚሆኑ በጣም የተወሰኑና ዋና የሚባሉ ቃላቶች ናቸው ማለት ነው። እናንተ ይሄን መግቢያ ይዛችሁ ማስፋፋት ትችላላችሁ ማለት ነው።
ጀሚላን ጅደን በጣም አሪፍ። ሌላኛው አሁን የምናየው ቮካቡላሪ ደግሞ ስለ መኒ ነው። ቅድም ያየነው ስለ አይተሞች ናቸው። አሁን ደግሞ ስለ ገንዘብ ጋር የተያዙ አሁንም በጣም ውስን የሆኑ ግን ወሳኝ የሆኑ ኮመን የተለመዱ ቃላቶችን የተወሰነ እናያለን። አሁንም ቢሆን ለመግቢያ የሚሆናችሁ እንጂ ሁሉንም ቮካቡላሪ በአንድ ጊዜ እንትን ማለት አይቻልም። መግቢያ የሚሆነውን ካሳየዋችሁ ግን እናንተ በዚህ ገብታችሁ ማስፋፋት ስለሚቻል ማለት ነው። ጀሚላን ጅደን በዚህኛው አረብኛው አለ፣ በዚህኛው ደግሞ አነባበቡ አለ ፕሮናንሴሽኑ፣ በዚህኛው ደግሞ ፍቹ አለ ማለት ነው። የመጀመሪያውን ስናይ ኑቁድ ቀራራማይ ከኔ ጋር በሉ። ኑቁድ መኒ ማለት ነው። ኑቁድ ማለት መኒ ገንዘብ ማለት ነው። ኑቁድ ማለት ገንዘብ ማለት ነው። ሲር አያችሁ፣ ሲር ይሄን እንዴት እንዳነበብኩት እንግዲህ ያነባበብ ይሄ ሾርት ቦሎችን ሎንግ ቦል ምናምን ማለት እንደሆነ ለሰሩዋን አሳይቻችኋለሁ። እዛ ታዩታላችሁ ብዬ ነው። ስላነባበቡ እዚህ ጋር ብዙም አላችሁ ማለት ነው። ሲር ፕራይስ ማለት ነው፣ ዋጋ ማለት ነው። ሲር ፕራይስ ማለት ነው። ሪያል ከረንሲ ማለት ነው። ሪያል ከረንሲ ለምሳሌ ሳውዲ ሪያል ምናምን ሲባል ትሰማላችሁ። እንግዲህ ከረንሲ ማለት ነው። ይሄ መገበያያ ገንዘብ ማለት ነው። ሪያል ማለት መገበያያ ገንዘብ ማለት ነው። ስሙ አይደለም። ለምሳሌ ሳውዲ ሪያል ይባላል። የሳውዲ መገበያያ ገንዘብ ለማለት ነው እንጂ ለምሳሌ ብርን አሁን የኛ ብር አለ አይደል? ብሩን ራሱን ሪያል አትሉትም። ራሱ ስሙ ራሱ ሲወጣለት የኢትዮጵያ መገበያያ ገንዘብ ብር ነው አይደለ? ብሩን ሪያል አትሉትም። ነገር ግን የኢትዮጵያ መገበያያ ገንዘብ ለማለት ኢትዮጵያ ሪያል ማለት ትችላላችሁ። ያ ማለት የኢትዮጵያ መገበያያ ገንዘብ እንደማለት ነው። ስሙ ግን ብር ነው። በዛ ነው የምትይዙልኝ ማለት ነው። በአጠቃላይ ሪያል ማለት በቃ መገበያያ ገንዘብ ወይም ከረንሲ ማለት ነው። እሱን ትይዙልኝ ያላችሁ ማለት በጣም ጥሩ። ዲርሃም ያው ዲርሃም ነው እንትና የሳውዲ አረቢያ ድርሃም ነው የሚባለው የመገበያያ ገንዘብ የኛ ብር እንደምንለው ማለት ነው። ልክኛ ብር እንደምንለው ማለት ነው። ይሄ ድርሃም የሚለው ማለት ነው። ጀሚልን ጅደን ዲናር አሁንም መገበያያ ገንዘብ ነው። ዶላር ያው ዶላር ነው፣ ራሱ ዶላር ነው። ራኺስ ማለት ምን ማለት ነው? ቺፕ ማለት ነው። ርካሽ ማለት ነው። ርካሽ ነው ማለት ነው። ራሂስ ሳይሆን ራኺ ብላችሁ የምታነቡት ራኺስ ቺፕ ማለት ነው። በጣም ርካሽ የሆነ ማለት ነው። ጋሊን ይሄኛው ደግሞ ጋሊን ኤክስፐንሲቭ ማለት ነው። ውድ ማለት ነው። ጋሊን ኤክስፐንሲቭ ማለት ነው። ጋሊን አይደለም ጋ ነው። ይሄን ስታነቡት አሁን ጋሊን ቀራራማይ ጋሊን ማለት ኤክስፐንሲቭ ወይም ውድ የሆነ ማለት ነው። በጣም ጥሩ። አንድ ጊዜ በፍጥነት ልበልላችሁ። ኑቁድ መኒ ወይም ገንዘብ ማለት ነው። ሲር ፕራይስ ወይም ዋጋ ማለት ነው። ሪያል ከረንሲ ማለት ነው። መገበያያ ገንዘብ ማለት ነው። ድርሃም ነው። ዲናር ነው። ዶላር ነው። ራኺስ ቺፕ ርካሽ ማለት ነው። ጋሊ ኤክስፐንሲቭ ማለት ነው። በጣም ጥሩ። ውድ ማለት ነው። ኤክስፐንሲቭ ማለት ውድ ማለት ነው። ጀሚለን ጅደን በዚህኛው ስላይድ ደግሞ እንግዲህ ዩዝፉል ፍሬዞችን በጣም ወሳኝ የሆኑ ጠቃሚ ፍሬዞችን እናያለን ማለት ነው። አስኪንግ ፕራይስ፣ ስለ አስኪንግ ፕራይስ ዋጋ እንዴት እንደምንጠይቅ የሚጠቅሙን ወሳኝ የሆኑ ፍሬዞችን ነው እዚህ ጋር የምናይ ማለት ነው። በጣም አሪፍ። በዚህኛው አረብኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ በዚህኛው ደግሞ የእንግሊዝኛ ፍቹ አለ ማለት ነው። ይሄን ይችኛዋ እንግዲህ የመጀመሪያዋን ስናያት ቢካም ሃዛ ቀራራማይ ቢካም ሃዛ ሃው ማች ኢዝ ዚስ፣ ይሄ ስንት ነው ብላችሁ ለመጠየቅ የሚያግዛችሁ ነው ይሄ ማለት ነው። ይሄ በጣም ወሳኝ ነው። ወጣችሁ ገበያ ላይ ይሄ ስንት ብር ነው ወይም ደግሞ ይሄ ስንት ነው ብሎ ለመጠየቅ የምንጠቀምበት ፍሬዝ ነው ይሄ ፍሬዝ ማለት ነው። ቢካም ሃዛ እንላለን ማለት ነው። ይሄ ስንት ነው ሃው ማች ኢዝ ዚስ ማለት ነው። ጀሚለን ጅደን ይሄኛው ሁለተኛው ደግሞ ካምሲሩ ቀራራማይ ካምሲሩ what is its price ማለት ነው። ይሄ የዚህ ዋጋ ስንት ነው ለማለት ነው። ይሄኛው የላይኛው ይሄ ስንት ነው ለማለት ነው። ይሄ ደግሞ የዚህ ዋጋ ስንት ነው፣ የዚህ ዋጋ ስንት ነው ብሎ ለመጠየቅ ነው። ያው ዘሴም ነው እንትናቸው ያው የማለት የምንልበት መንገድ ይለያያል ነው እንጂ ዝሮ ዋጋው ስንት እንደሆነ መጠየቅ ነው። ሁለቱም ግን አገላለጻቸው ይለያያል። ቢካም ሃዛ ማለት how much is this ነው። ይሄኛው ግን ካምሲሩ
የዚህ ዋጋ ስንት ነው? what is its price ማለት ነው። የዚህ ዋጋ ስንት ነው ብለን እየጠየቅን ነው። እያንዳንዳቸውን ስናይ በነገራችን ላይ ላሳያችሁ እያንዳንዳቸውን ቃላቶቹን እያንዳንዳቸውን እየነጠልኩ ማለት ነው። ቢካም ማለት how much ማለት ነው። ቢካም ማለት how much ማለት ነው። ሃዛ ማለት ደግሞ ስናነበው ይሄን ሃዛ ነው። ይሄን ሃድሃ ብለን አይደለም የምናነበው በነገራችን ላይ ይሄ አነባበቡ ይሄን የአረበኛውን ለማሳየት ነው እንጂ ይሄ ዲ እና ኤች በዚህ የፎኖቴሽን አጻጻፍ ዲ እና ኤች እንደዛ ነው እንደዘ ነው የምናነበው ማለት ነው። አነባበቡን የዚህን ፎኔቲክሱን ለማሳየት ነው። ስለዚህ ዲ እና ኤች በአንድ ላይ ዛ ነው። ስለዚህ ሃዛ ብላችሁ የምታነቡት። ስለዚህ ሃዛ ማለት ዚስ ማለት ነው። ይሄ ማለት ነው። ይሄ ዚስ ማለት ነው። ስለዚህ ገጣጥማችሁ ስታዩት ነው እንግዲህ ሃው ማች ዚስ የሚሆነው ማለት ነው። ይሄንም ገነጣጥዬ ላሳያችሁ። ካም ማለት ስንት ማለት ነው። ሲሩ ዋጋ ማለት ነው። ሲሩ ቅድም ቮካቡላሪ ስናየው ዋጋ ነው አይደል? ሲሩ ዋጋው ለማለት ነው። ስለዚህ በአንድ ላይ ስንገጣጥመው what is its price ማለት ነው። የዚህ ዋጋ ስንት ነው ብሎ ለመጠየቅ የምንጠቀምበት ነው ማለት ነው። ጀሚል እንጂ በጣም አሪፍ። ይሄኛው ደግሞ ሀል ይምክኒኒ አልዳፍ ቢልቢጣቃ 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 ይሄ ምንድነው? ካን አይ ፓይ ባይ ካርድ። ይሄ ማለት በካርድ መክፈል እችላለሁ ወይ ለማለት ነው። በካርድ መክፈል እችላለሁ ወይ ማለት ነው። እያንዳንዱን አሁንም ብሬክ ዳውን አድርጌ ላሳያችሁ ነው ገነጣጥዬ ቃላቶቹን ለብቻ አድርጌ ማለት ነው። ሀል ማለት ባለፈም ትምህርታችን እንዳልኳችሁ የመጠይቃዊ ቃል ነው። ራሱን ችሎ ፍች የሌለው ቃል ነው ይሄ የአረበኛ ቃል። ሀል የሚለውን የአረበኛ አረፍተ ነገር መጀመሪያ ላይ ያገኛችሁት ማለት መጠይቅ መሆኑን የጥያቄ አረፍተ ነገር መሆኑን የሚያሳያችሁ ነው ማለት ነው። ባጭሩ ጥያቄን ለመመስረት የምንጠቀምበት ቃል ነው። ራሱን የቻለ ፍቺ ያለው ሳይሆን ጥያቄን ለመመስረት የምንጠቀምበት የአረበኛ ቃል ነው ይሄ ሀል የሚለው። ዩምክኒኒ ማለት እችላለሁ እንደማለት ነው። እችላለሁ ካን እንደማለት ነው። ይሄ ዩምክኒኒ እችላለሁ ማለት ነው። አልዳፍ መክፈል ማለት ነው። ፓይ ማለት ነው። አልዳፍ መክፈል ማለት ነው። ቢጣቃ ካርድ ማለት ነው በአረበኛ። ቢጣቃ ማለት ካርድ ማለት ነው። ቢል ቢጣቃ ስንል ደግሞ በካርድ እያልን ነው ማለት ነው። ቢል ቢጣቃ ስንል በካርድ እያልን ነው ማለት ነው። ስለዚህ ሀል ይምክኒኒ አልዳፍ ቢል ቢጣቃ ስንል እንግዲህ በካርድ መክፈል እችላለሁ ካናይ ፓይ ባይ ካርድ እያልን ነው ማለት ነው። ኦኬ ቬሪ ናይስ ጀሚላን ጅዳን። ይሄኛው ደግሞ ላይሳ ለዳያ ኑቁድ ካፊያ ላይሳ ለዳያ ኑቁድ ካፊያ። ይሄ ደግሞ ምን ማለት ነው? አይ ዶንት ሃቭ ኢነፍ መኒ እያለ ነው ማለት ነው። አይ ዶንት ሃቭ ኢነፍ መኒ። አሁንም እያንዳንዱን ነጣጥዬ ላሳያችሁ። ላይሳ ማለት በነገራችን ላይ አፍራሽ ነው። አፍራሽ ዶንት ወይም ደግሞ አፍራሽ መሆኑ ነው። ለሄ ላይሳ በአረብኛ አፍራሽ ነው። ላዳያ ሃቭ ማለት ነው መኖር ነው ወይም ሃቭ ማለት ነው። ኑቁድ ቅድም አይተነዋል ቮካቡላሪ ላይ ገንዘብ ማለት ነው። ካፊያ በቂ ማለት ነው። ኢነፍ ማለት ነው። ስለዚህ በአንድ ላይ ስገጣጥሙት ላይሳ ላዳያ ኑቁድ ካፊያ አይ ዶንት ሃቭ ኢነፍ መኒ እያልን ነው ማለት ነው። በቂ ገንዘብ የለኝም ማለት ነው። ይሄ ማለት ጀሚለን ጅዳን በጣም አሪፍ። በዚህኛው ላይ ደግሞ እንግዲህ ዩስፉል ፍሬዝ አሁንም በጣም ወሳኝ የሆኑ ቃላቶችን ነው የምናየው። ነገር ግን ባይንግ እና ኒጎሺዬቲንግ ጋር የተያያዙ ስንገዛና ስንደራደር ወይም ዋጋ ስንከራከር የምንጠቀማቸውን ዩስፉል የሆኑ ፍሬዞችን ነው እዚህኛው ስላይድ ደግሞ የምናየው ማለት ነው። በዚህኛው አረብኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ በዚህኛው ደግሞ ፍቹ አለ ማለት ነው። ስለዚህ የመጀመሪያውን ስናይ እንግዲህ ይሄኛው የመጀመሪያውን ስናየው ኦሪዱ ሃዛ ሚን ፋድላክ ኦሪዱ ሃዛ ሚን ፋድላክ አይ ዋንት ዚስ ፕሊስ። አያችሁ አሁን እያንዳንዱን ነጣጥዬ አሳያችኋለሁ በደንብ አድርጌ በቀላል በሆነ መንገድ ማለት ነው። ኦሪዱ ማለት መፈልጋለሁ ማለት ነው። ኦሪዱ ማለት እፈልጋለሁ ማለት ነው። ሃዛ ቅድም አሳያቻችኋለሁ ይሄ ማለት ነው። ዚስ ማለት ነው። ሚን ፋድሊክ ደግሞ እባክዎትን እንደማለት ነው። እባክዎትን ማለት ነው። ይሄ ሚን ፋድሊክ እባክዎት ፕሊስ እንደማለት ነው። ስለዚህ ኦሪዱ ሃዛ ሚን ፋድሊክ አይ ዋንት ዚስ ፕሊስ ይሄን እፈልጋለሁ እባክህን እያልን ነው ማለት ነው። ስለዚህ የምንፈልገውን ዕቃ መርጠን ይሄን ነው የምፈልገው ብለን ለመናገር የሚጠቅመን ነው ማለት ነው። ጀሚል ጅዳ
ኦኬ ይሄኛው ሁለተኛው ደግሞ هل لديك نسخة أخرى هل لديك نسخة أخرى do you have another one ሌላ አለ ወይ ነው ሌላ እስኪ ሌላ አለ ወይ እንደማለት ነው ሃል ማለት ቅድም እንዳልኳችሁ የጥያቄ መመስረቻ ቃል ነው ለዳይካ ደግሞ አለ እንደማለት ነው አለ ወይ እንደማለት ነው ሙስኻቱን ኦኽራ ደግሞ ሌላ ወይም የሚቀንስ ለማለት ይሆናል ይሄ ሌላ አለ ወይ ሌላ አማራጭ አለ ወይ እንደማለት ነው ይሄ ማለት ሌላ አማራጭ አለ ወይ ለማለት ነው ይሄ የምንጠቀምበት ማለት ነው ጀሚላን جدا ይሄኛው ደግሞ እንግዲህ هل يمكنني التخفيض هل يمكنني التخفيض አሁን ካን አይ ጌት ኤ ዲስካውንት ማለት ነው እያንዳንዱን አሁንም ላሳያችሁ ሃል እንዳልኳችሁ የመጠየቂያ ቃል ነው ይምክኒኑ ትችላለህ እንደማለት ነው ይምክኒኑ ትችላለህ ማለት ነው አልታክፊድ ደግሞ የሚቀንስ ዲስካውንት የሚቀንስ እንደማለት ነው ስለዚህ የሚቀንስ ትሰጠኛለህ እያለ ነው ማለት ነው የሚቀንስ ሌላ የሚቀንስ ትሰጠኛለህ ወይ እያለ ነው ማለት ነው በጣም አሪፍ እናንተ እየደጋገማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው ይሄኛው ደግሞ ሳአኹዙ ትላላችሁ ይሄኛው ደግሞ ሳአኹዙ ማለት አይ ዊል ቴክ ወስደዋለሁ እያላችሁ ማለት ነው ተስማምታችሁ ዲጎሸት አድርጋችሁ ወይም ተከራክራችሁ ከተስማማችሁ በኋላ እሺ ወስደዋለሁ እያላችሁ ነው ማለት ነው ስለዚህ ሳአኹዙ ወስደዋለሁ እያላችሁ ነው ማለት ነው ጀሚላን جدا በጣም አሪፍ ነው ኦኬ እንግዲህ ኤግዛምፕል ኮንቨርሴሽኖችን እዚህ ጋር እናያለን ማለት ነው ስለዚህ እልላችኋለሁ እናንተ ደግሞ መለማመድ ትችላላችሁ ማለት ነው ካስተመሩ እንግዲህ ምን አለ ማለት ነው ቢካም ሃዛ አልሐቂባ ይሄ ቦርሳ ስንት ነው እያለ ነው ማለት ነው ይሄ ቦርሳ ስንት ነው እያለ ነው ማለት ነው how much is this bag ማለት ነው ይሄ ማለት ከዛ ሴለሩ ሻጩ ምን ይላል ማለት ነው $25 አያችሁ $25 ይላል ማለት ነው ሴለሩ $25 $45 ማለት ነው ይሄ ማለት $25 ነው ዋጋው ብሎ እየነገረው ማለት ነው አሁን ደንበኛው ምን አለ ማለት ነው هل يمكنني التخفيض አያችሁ ቅድም ያየነው ማለት ነው هل يمكنني التخفيض ልትቀንስ የሚቀንስ ልትሰጠኝ ትችላለህ ካን አይ ጌት ኤ ዲስካውንት ልትቀንስልኝ ትችላለህ ማለት ነው ይሄ ማለት ከዛ ሻጩ ምን አለ ማለት ነው ነዓም $20 ነዓም $20 አያችሁ yes for $20 $25 አደርግልሃለሁ እያለ ነው ማለት ነው $25 ብሎ የነበረው ተከራክሮ ልትቀንስልኝ ትችላለህ ሲለው $20 አደርግልሃለሁ ይለዋል ማለት ጀሚላን جدا እንግዲህ ሪካፕ ነው የምናየው ማለት ነው ምን አየን በዚህ ለሰን እንግዲህ ዋና የሚባል ኬይ የሆኑ ቲፖችን ነው እዚህ ጋር እንትምላችሁ እንግዲህ ቮካቡላሪ ስቶር የሚል አይተናል ምንድነው ስቶር የሚለው እናንተ ተመልሳችሁ እንትን ትሉታላችሁ ባግ ፖርሳ መኒ ገንዘብ ምን ማለት እንደሆነ ርካሽ የሆነ ቺፕ ርካሽ የሆነ ነገር ኤክስፔንሲቭ ውድ ማለት እንደሆነ እነዚህ እንግዲህ ቁልፍ የምንላቸው ያየናቸው ነገሮች ናቸው ኢሴንሻል ኩዌስችን ደግሞ በጣም ወሳኝ የሆኑ ጥያቄዎች ደግሞ ያየናቸው how much is this ገበያዎታችሁ ይሄ ምን ያህል ነው ብላችሁ ለመጠየቅ እንትን የሚረዳችሁ ዋና ፍሬዝ ነው can I pay by card በካርድ መክፈል እችላለሁ የሚለውን አይተናል ይሄንም አሁን ተመልሳችሁ ሪሌት ታርጉታላችሁ can I get discount ይሄ ደግሞ እንዴት ዋጋ መከራከር እንደምትችሉ ልትቀንስልኝ ትችላለህ ብላችሁ ለመናገር የሚጠቅማችሁ ነው ማለት ነው ስለዚህ እንግዲህ shopping is a great time to practice real world Arabic እንግዲህ ሾፒንግ ማለት እለት ተለት ኑሯችን የምንኖርበት ስለሆነ በደንብ ፕራክቲስ ማድረግና በደንብ ማወቅ ወሳኝነት አለው ማለት ነው በጣም አሪፍ እንግዲህ ለዛሬ የነበረን እንግዲህ ትምህርታችን ይሄን ይመስላል ማለት ነው በሌላ ትምህርት እስከምንመለስ እስከዛው ሰላም ቆዩ ስላዳመጣችሁኝ በጣም አመሰግናለሁ thank you for watching شكرا الى المتابعه الى اللقاء في الدرس القادم مع السلامه